ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያልን በዛሬው ዕለት እንግዲህ በጣም የማይጠበቅና በጣም አስደንጋጭ መረጃ ተሰምቷል። የአብርሃም ሁኔታዎች እጅግ በጣም አሳሳቢ ሆነዋል። ከዚህ በፊት ያጋሯችሁን ቪዲዮዎች ያልተመለከታችሁ እንግዲህ መለስ ብላችሁ ሄዳችሁ አብርሃም ላይ በጣም ብዙ ሴራዎች እየተደረጉበት እንደነበረ ነግራችሁ ነበር። አብርሃም ኮምፕሊትሊ ለጓደኞቹም ሆነ ለማንም ብዙ ነገሮችን እያለፈ እንዳለ እና ምንም አይነት ስልክ እየመለሰ እንዳልሆነ ለዚህም ጉዳዮች እንግዲህ ማጥሪያ የሚሆኑ ቪዲዮዎችን በቅርቡ እንደሚሰራ አስረድቻችሁ ነበረ። እንግዲህ በዛሬው ዕለት የተሰማው በጣም አስደንጋጭ መረጃና በጣም የሚከባብዱ ለማመንም የሚከብዱ ጭምጭምታዎች እየተሰሙ ነው ያሉት። የአብርሃም ሁኔታ በጣም አሳሳቢ ሆኗል። ውድ ቤተሰቦቼ ይህ ነገር እንግዲህ ያለውን ነገር ሁሉ ካርታውን ወደ የማይሆን አቅጣጫ ሊቀይረው ይችላል ተብሎ እየታሰበም ይገኛል። ወደ ትላንትናው ዕለት በተደረገው ቪዲዮ ላይ አብርሃምና ሩታ አንድ ላይ መሆናቸው ታውጇል። ይሄ ጉዳይ ከምን የተነሳ ነው የታወጀው የሚሉትም ነገሮች አነጋጋሪና ጥያቄ የሚያጭሩ ነገሮች ናቸው። ከአብርሃም ሁኔታ የተነሳ ማለት ነው። እንዲህ እንዳለ ሆኖ እንግዲህ ሄርሜላ ይህንን ጉዳይ ማመን የቻለች አትመስልም። በትላንትናው ዕለት በጣም ከባድ ጸብ በልጆቹ መሀል ተነስቷል። ሄርሜላ መታ አብርሃምን ካገኘችው በኋላ እንግዲህ በጣም ብዙ ከባባድ ነገሮች ተፈጥሯል። ሄርሜላ ላይም የደረሰ ጉዳት እንዳለ ሰምተናል። ውድ ቤተሰቦቼ በዚህ ዙሪያ በዝርዝር የምነግራችሁ ነገሮች አሉ። ከአብርሃም ዙሪያም እንግዲህ በእንደዚህ ደረጃ ሊለወጥ የቻለበት ምክንያትና ሁኔታዎች ምንድን ናቸው የሚሉትም ላይ አንዳንድ የወጡ ጭምጭምታዎች አሉ። እሱንም የምነግራችሁ ይሆናል። እናንተ ለዚህ ዩቲዩብ ቻናል አዲስ የሆናችሁ እንግዲህ ሰብስክራይብ ማድረጋችሁን እንዳትረሱ። ሁሌም ኮመንት ላይ ድጋፋችሁን፣ ሀሳባችሁን፣ አስተያየታችሁን ስለምትሰጡ እናመሰግናለን። ዛሬም እንደተለመደው እንግዲህ ሀሳብና አስተያየታችሁን መስጠታችሁን እንዳታቆሙ። ይህንን ቪዲዮም እስከ መጨረሻው ላይክ እያደረጋችሁ ተከታተሉት። እንግዲህ ውድ ቤተሰቦቼ ሰሞኑን አብርሃም አዘውትሮ ልጁን ለማየት እንደሚሄድ ነግራችሁ ነበር። በጣም ብዙ ጊዜ አብርሃም ልጁን ላለማየትና ልጁን እንዳያይ በመቅረት እንግዲህ ከሄርሜላ ጋር አብዛኛውን ጊዜ ማሳለፍ እንደጀመረና ይህም ጉዳይ ሩታ ወደ ቤት እንዲመለስና ሩታ የምታደርግበት ጫናዎችና ጭቅጭቆች ስላሉበት አብርሃም ልጁን ማየት እንደማይፈልግ ነበር በጣም በተደጋጋሚ የሚናገረው። ብዙ ጊዜም እንግዲህ አይተነው እንደሆነ አብርሃምን ተመለስ እያለች ብዙ አማላጆችን ሩታ እየላከችበት ስለነበረ ያንን ጉዳይ ተንተርሶ አብርሃም ከዚህ በኋላ ልጄን ላለማየት ቃል ገብቻለሁ፣ ከዚህ በኋላ ሲያድግ ራሱ ይጠይቀኝ እስከ ማለትም የደረሰበት ሁኔታዎች አሉ። እነዚህ ጉዳዮች ሁሉ እንግዲህ በአብርሃም ላይ ምን ያህል ተጽዕኖ ሊፈጥሩ እንደሚችሉ የምንረዳው ነገር ነው። ልጁን ሳያይ በጣም ለረጅም ጊዜያት ከቆየ በኋላ እንግዲህ በቅጽበት ሰሞኑን ኤፍሬም የሚያደርጋቸው እንቅስቃሴዎች አንጻር የተነሳ ነው እንግዲህ አሁን ደግሞ አብርሃም ወደ ሩታ በመመለስ ልጁን አዘውትሮ እየተመለከተ እንደሆነ እያስተዋልን እንገኛለን። ከዚህ ቀደም ባጋራችሁ መሰረት አብርሃም ልጁን ይዞ ሄዶ እንግዲህ በሶሻል ሚዲያም እንግዲህ ከልጁ ጋር የተቀረጹ ቪዲዮዎችም በሶሻል ሚዲያ እየተሰራጩ የነበሩ ቪዲዮዎችም አሉ። እንዲሁም አብርሃም ልጁን ለማየት በሚሄድባቸው ሰዓታቶች እንግዲህ እዛ ቤት ውስጥ አዘውትሮ ለረጅም ሰዓታቶች እንደሚያሳልፍና ይህም ጉዳይ በሄርሜላ ዘንድ እንዳልተወደደ ኤፍሬምም እንግዲህ በመጨረሻ ሰዓት ለእሷ እሱ ምስራች የሚሆን ለእሷ ደግሞ መርዶ የሚሆን ነገር ቤቷ ድረስ ሄዶ በባለፈው ቪዲዮ ላይ የነገራትም ነገር አለ። አብርሃም ከዚህ በኋላ ወደ እሷ ህይወት እንደማይመለስና ከዚህ በኋላ አብርሃምን ረስታ የራሷን ህይወት መጀመር እንድትቀጥል ኤፍሬም ብቻ ሳይሆን ይህንን ጉዳይ በእርግጥ ሜሪም ብትሆን ፍንጭ ለመስጠት እየሞከረች ያለችበት ነገር ነበረ። ምክንያቱም ከዚህ በፊት እንዳጋሯችሁ እንግዲህ ውድ ቤተሰቦቼ ሜሪ ለሄርሜላ በተደጋጋሚ የምታጋራቸው አንድ ነገር ነበረ። አብርሃም አይሆንሽም፣ በጣም እየወላወለ ነው፣ ከሩታ ጋር የሚያደርጋቸው እንቅስቃሴዎች አሉ፣ በተደጋጋሚ ሩታ ጋር እየሄደ ነው። ይህንን ጉዳይ እንደ ሴት እንግዲህ ላማክርሽና ልመክርሽ እፈልጋለሁ፣ ስለዚህ ነቃ ብትይ ይመረጣል ብላ እንግዲህ የሆነ ነገር እንዳለ ለሄርሜላ ፍንጭ ልትሰጣት እየሞከረች ነበረ። ነገር ግን ብዙዎች እንደጠረጠሩት ሜሪ መረጃ ለመፈለግና ሄርሜላና አብርሃምን ለማጣላት የሞከረችበት ሁኔታ ነው እንጂ ምንም አይነት እንትን የለም ተብሎ ነበር የታሰበው። ምክንያቱም ሜሪ ከነሩታ ጋር ካላት ቅርበት የተነሳ ከዛም በኋላ በተጨማሪ እንግዲህ ዳኒ ካጋለጠው አንዳንድ ነገሮች የተነሳ ሜሪን ለማመን የተቸገረችው ሄርሜላ ይህንን ጉዳይ ችላ ብላ አልፈዋለች። ነገር ግን ከገዛ ወንድሙ አፍ እንደሰማችሁ እንግዲህ አብርሃም ከዚህ በኋላ የሩታ እንጂ ወደ ሄርሜላ ህይወት አይመለስም የሚል ድምዳሜን በመጨረሻም ቢሆን እንግዲህ ዱብዳውን ሰምታለች ሄርሜላ። ይሄ ጉዳይ እንግዲህ አብርሃም ለሁለት ቀን ያህል ከምንም ነገር የጸዳና ከልጁ ጋር ብቻ አሳልፍ ያለው የሚል ሁኔታዎችን ማስረዳት ከጀመረ በኋላ እንግዲህ ታሪኮች ሁሉ እየተቀየሩ ይገኛሉ። እዚህ ጋር እንግዲህ የምናያቸው ብዙ ነጥቦች ውድ ቤተሰቦቼ አብርሃም ከዚህ በፊት እንደምናውቀው ጸባዮቹ ሁሉ ሰዎችንም ሆነ ቤተሰቦችን ሰላም የሚልበትን መንገድ ሁሉ ማስተዋል የሚቻልበት ሁኔታዎች ካሉ እንግዲህ በጣም በሚገርም ሁኔታና በጣም ኢነርጂ በተሞላበት ነገሮች ነው። ነገር ግን ዛሬ አብርሃም በትናንትናው ቪዲዮ እየተመለከት ነው ከሆነ እንግዲህ አብርሃም በጣም
በሚያስደነግጥ ሁኔታ ዝምታ ውስጥ የተዋጠና ከዚህ ቀደም የምታስታውሱት ካለ እንግዲህ በአብርሃም ቪዲዮ ላይ የተለቀቀ አንድ ነገር ነበረ። አብርሃም ሄርሜላን ይቅርታ የጠየቃትና ዳኒና ሩታ የሆነ መረጃ ይዘውበት የነበረበት ሰዓት ላይ ዝምታዎቹ እንደዚህ አይነት ነበሩ። በእርግጥ አሁን አብርሃም አምኖበትና ፈልጎ ቤተሰቡ ጋር መመለስ እቅዱና ፕላኑ ከሆነ ይሄ ነገር እሰይ የሚባል ነገር ነው። ማንም ሰው ወደ ትዳሩ ሲመለስ ጥሩ ነገር ነው። ነገር ግን እንደ ቅጽበት ተነስቶ ወደ ሄርሜላ መሄድ አልፈልግም የምመርጠው ሁሉ ሩታን ነው ብሎ መናገሩ ግን ለብዙዎች አጠራጣሪ የሚሆን ነገር ነው። ነገር ግን አብርሃም ከዚህ በተቃራኒም ነበር ያደረገው። ውድ ቤተሰቦች በትላንትናው ቪዲዮ ዕለት ሄርሜላን እንደማያውቃትና ማነች የሚሉ ጥያቄዎችን ሲጠይቅ እንደነበረም ተሰምቷል። ይሄ ጉዳይ እንግዲህ ሄርሜላ ማነች ብሎ እስከ ማንሳት የደረሰበት ምክንያት አብርሃም ምን ቢነካውና ምን ቢሆን ነው? በዚህ ደረጃ አብርሃም ሄርሜላን እስካለማስታወስ ድረስ ሊደርስ የቻለበት ምክንያት ምንድን ነው? በዚህ ደረጃ ደግሞ ትላንትና እወድሻለሁ የወደፊት ህይወቴን ከአንቺ ጋር መምራት ሲል የነበረበት ሰውዬ በድንገት ተነስቶ ሄርሜላን ማነሽ እንዴት በሚልና በጎሪጥ በመመልከት እንግዲህ ከሩታ በመቅረብ ሄርሜላን የመሸሽና የመፍራት ሰውነቱ ሁሉ ሄርሜላን መፍራት የተነሳ ወደ ሩታ የሚቀርብበት ሁኔታዎች አብርሃም ላይ የተስተዋሉት በምን ምክንያት ነው ተብሎ እየተጠየቀ ይገኛል። ብዙዎች እንግዲህ በጣም ብዙ መላምትን እየሰጡም ያሉበት ሁኔታዎች አሉ። ከዚህ ቀደም እንደምናስታውሰው እንግዲህ በጣም በተደጋጋሚ ሄርሜላ የሆኑ ነገሮችን አብርሃም ላይ አድርጋ ነው እንጂ አብርሃም ልጅ ከወለደ በኋላ ሩታ አራስ ሆና በዚህ ደረጃ ጥሏት ሊሄድ አይችልም ብለን በጣም በተደጋጋሚ ስንከራከር የነበረበት ሁኔታዎች አሉ። የሩታ ጸባዮች በዛ ሰዓት የነበሩት ጸባዮች አብርሃምን ገፍቶታል ብለን እንድናስብ ያደረጉን ሩታ በጣም ተጨቃጫቂ ስለነበረች በሰዓቱ የነበረባት ሁኔታና እንግዲህ እሷ ያለችበት ሁኔታዎች ሁሉ እንደዛ እንድትሆን ስላደረጋት ያ ነገር ተድበስብሶ እንዲያልፍ ተደርጓል። ነገር ግን አሁን በጣም በተደጋጋሚ እየተነሳ ያለው አብርሃም ላይ የሆኑ ጉዳዮች ተጽዕኖ የሚያደርጉበት ነገሮች ተፈጥሮበት በሄርሜላ የተደረጉበት ነገሮች እንደነበሩና ያ ነገር ከመነሳቱ የተነሳ ነው ብለው እየተናገሩ ይገኛሉ። ለሱም የሚሆኑ እንግዲህ ብዙ ፍንጮችም እየወጡ ይገኛሉ። ውድ ቤተሰቦቼ ላይ እንግዲህ አብርሃም በትናንትናው ዕለት ኮምፕሊትሊ ሄርሜላን እንደማይፈልግና እንደማያውቃት ተናግሯል። ውድ ቤተሰቦች ይሄ ጉዳይ ሄርሜላን እጅግ በጣም አበሳጭቶታል። ሄርሜላን ብቻ አይደለም ወንድሟንም እንግዲህ ከአብርሃም ጋር ጸብ ለመፍጠር እስከሚዳዳ ድረስ ያደረሰ ሁኔታ ሆኗል። በሌላ ዙሪያም እንግዲህ ጓደኞቹ ቪዲዮውን ከተመለከቱ በኋላ እንግዲህ ቀንድ እንዳበቀሉም እየተነገረ ይገኛል። በእርግጥ ሩታና ኤፍሬም ይሄ ጉዳይ ሊፈጠር እንደሚችል ቀድሞ ያውቁት ነበረ እና አቤል እንግዲህ ባሉበት ቦታ ሆነው ያንን ቪዲዮ ከተመለከቱ በኋላ እጅግ በጣም እንደተበሳጩና በጣም ጓደኛችን አይደለም ብሎ እስከ መናገር ድረስ እየደረሱ ያሉበት ሁኔታዎችም እየተሰሙ ይገኛሉ። በተለይም ደግሞ በዚህ ደረጃ እኛ እንደዚህ ለሱ መስዋዕትነትን ከፍለንለት እሱ እንደዚህ አድርጎናል እያሉ እየተናገሩ ይገኛሉ። ነገር ግን የአብርሃም ደጋፊዎች እና የአብርሃም ኦዲየንሶች እንደሚናገሩት ከሆነ ለእኛም ከዚህ በፊት አንስተ ነው እንደነበረው ለዚህ ሁሉ ተጠያቂው አቤልና አቤል እንደሆነ የምናውቀው ነው። ምክንያቱም የአብርሃምን የህይወት ውሳኔዎች ሁሉ ሲወስን የሚሰማውን የሚስተዋለው አብዛኛውን ጊዜ አቤል እንደሆነ የምናውቀው ነው። ስለዚህ አብርሃም የተሳሳቱ ውሳኔዎችን ወስኖ የነበረ ከሆነና ከሄርሜላ ጋር የገባው እንደዛ ከሆነ ለዚህ ሁሉ ተጠያቂ የሚሆነው አቤል እንደሆነ ሁላችንም የምናውቀው ነው። ታዲያ በትላንትናው ዕለት እንግዲህ የተፈጠረው ከባዱና አስደንጋጩ ነገር ሄርሜላና ሩታ ሊጣሉ የደረሱበት ሁኔታዎች ነበሩ። ሄርሜላም ንዴቷ መቆጣጠር እስከማትችልበት ሁኔታዎች ላይ ደርሳ ነበረ። ሰሞኑንም ባጋራኋችሁ ነገሮች ሁኔታ እንግዲህ በጣም ጭንቀት ውስጥ የነበረች መሆኗንና ታማም እንደነበረ አጋርቻችሁ ነበረ። እንግዲህ አብርሃም እስከሚገኝ ድረስ ሰዎች እንዲንከባከቧትና የተረጋጋ ሁኔታ ውስጥ እንድትሆን ሰዎች በተቻለ መጠን እንክብካቤን እንዲያደርጉላት ዶክተሩም እንደተናገረ አጋርቻችኋለሁ። ይሄ ነገር ግን ሄርሜላ ላይ የባሰ ነገር ነበር ያጫረባት። የነበሩት ነገሮች ሁሉ እንግዲህ ተደራርበው ሄርሜላ እዛው ባለችበት እንግዲህ ፌንት እንድትበላ ያደረጋት ሁኔታም እንዳለ ሰምተናል። ውድ ቤተሰቦቼ በሰዓቱ እንግዲህ ሄርሜላ ፌንት መብላቷን ተከትለው ሁሉም በጣም ደንግጦ ነበረ። እንግዲህ ሄርሜላን ለማገዝና ለመተባበር ሲሉ ያው በሰብአዊነት መልክ ሄርሜላን ይዘዋት ወደ ሆስፒታል እንደሄዱም ተሰምቷል። ነገር ግን ሄርሜላ ከዚህ በኋላ ይህንን ጉዳይ እንዴት ልትቋቋሙ ትችላለች? የእውነት የወጣውስ ጭምጭምታ ተብሎ በአብርሃም ላይ ተሰርቷል የሚባለው ነገር በዚህ ደረጃ ትክክል ነው ወይንስ ሌላ መረጃ አብርሃም ላይ ተይዞበታል የሚሉት ነገሮች ዛሬም ጥያቄ እንደሆኑ ይገኛሉ። ለዛሬ ያስኩላችሁ መረጃዎች ግን ይህንን ይመስሉ ነበረ። በቀጣይ ቪዲዮ እስከምንገናኝ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። በሌላ መረጃ በሌላ ቪዲዮ እስከምንገናኝ በድጋሚ መልካም ጊዜ ለእናንተ ተመኘን።